በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እግዚአብሔር አምላክ ሰላም ከሁላችን ጋር ይሁንና ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ ማለት ነው። እንግዲህ ሰሞኑን አንድ ቪዲዮ ተመልክቻለሁ ቲክቶክ ላይ ማለት ነው። እሱም የማን ቪዲዮ ነው? ወንድማችንን ዘመድኩን በቀለ ቪዲዮ ነው። እንግዲህ አባቶቻችን ሲያስተምሩ፣ አባቶቻችን ትውልዱን ሲያነቁ፣ ሲቃወሙ፣ ሲሳደቡ፣ ሲያሳብሩ የነበሩ ሰዎች አሁን በእነሱ ላይ ደግሞ ሲመጣባቸው ሲያዩት የሚሉትን ነገር እንሰማለን ማለት ነው። እንግዲህ የምናየው ነገር ነው የሚሆነው። ምክንያቱም እነዚህ ሰዎች ማለት ነው የሚቃወሙት ነገሩን ስለማያውቁ የለም ብለው ስለሚያስቡ ሳይሆን ምናልባትም ወይ ተባባሪ ናቸው ወይ ደግሞ እንዲነቃባቸው ያልፈለጉት ነገር አለ ብዬ ነው የማስበው ማለት ነው። እስኪ ቪዲዮን አይተን የምናይ የምንመሰክር ይሆናል ማለት ነው። ይህን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳትረሱ፣ ዩቲዩብን ሰብስክራይብ አድርጉ። ወደ ቪዲዮ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት። እንግዲህ ውድ ቤተሰቦቼ እስኪ ይህንን ቪዲዮ ተመልከቱትና እንግዲህ እስኪ የምንለው ነገር ይኖራል ማለት ነው። አለቀ። የመጣ ይምጣ። 52 ዓመት ሞልቶኛል። ታሪክ ሰርተን እናልፋለን። ስትልኩ አውቃለሁ። አባቶቼ ብለው ነው እንጂ በፎቶዬ፣ በምስሌ፣ በስሜ፣ በምኔ ያጋንንት መዓት፣ የአየር አጋንንት መዓት ስትልኩ ትውላላችሁ፣ ታድራላችሁ። ቅጽሬ በእሳት ፈንጅ የታጠረ ስለሆነ፣ በአባቶቼ ጸሎት የታጠረ ስለሆነ አልጠየቅም። ሄሎ አክሊለ ገብርኤል፣ አቤት። ሴቷ ልጅህ በፈተና ላይ እንደዚህ ትጨነቃለች። አዎ አባቶቼ እንደዚህ ሆኖ አይዞሽ በላ፣ ይሄን አድርግ፣ ዳይ አለን ሰራዊቱ ይሉኛል። እናቷ ደም እንባ ታለቅሳለች። ልጄ ሄዳ ፈተና ላይ ስትቀመጥ በቃ ቤተሰቡ እንዲበጠበጥ እኔ አገልግሎቴን እንዳቆም እዛ አባቶቼ ሳልነግራቸው የኔ አባቶች የኔ ቅዱሳን እንኳንም ኦርቶዶክስ ሆንኩ፣ እንኳንም የተዋህዶ ልጅ ሆንኩ። አክሊለ ገብርኤል እንደዚህ ሆነዋል። አዎ አይዞኝ። ይሄው ወንዱም ልጄ ዩኒቨርሲቲ ገባ፣ ሴቷም ልጄ ፈተና ላይ ስትደርስ እንደዚህ እያደረገች ትጨነቅ የነበረዋል። ተንበርከኪ ብለዋት አባቶቼ፣ ተንበርከኪ። ስልክ ስፒከር ላይ ተቀባ። ጸሎተ ማርያም ተደግሞ፣ አቡነ ዘበሰማያት ተደግሞ፣ ተደራጅተው የላኩትን አጋንንት ተደራጅተው አባቶቼ ብትንትኑ እናስ በማግስቱ ትምህርት ቤቱ ተጨንቆ ጎበዟ ልጄ እስከ መጨረሻው ጠብቀዋል። የሚያደርጉትን አተው ፈረንጆቹ በጥቂት ዓመታት ውስጥ ሰዓት የሆነች ልጄ ሽባ ሊያደርጓት አይቻልም። በማግስቱ 3 ቀን 7 ቀን እንኳን አልተጠበቀም። በማግስቱ ልጄ ስትሄድ አባባ ሰራሁት። እኔስ ብርክክ መሬቴ ጋር ወላዲተ አምላክ እናቴ አባቶቼን ያኑርልኝ። ሰሞኑን አክሊለ ገብርኤል እንደዚህ ነገር አለ። አዎ አይዞኝ፣ እንዲህ አርግ። እሺ አባቶቼ፣ የአጋንንት አለቆች ተደራጅተህ ብትደራጅ የኔ አባቶች ደግሞ አሉ። የዋልድባ ማህበረ ስላሴ፣ ዝቋላ፣ አሰቦት አባቶቼ ከኔ ጋር ናቸው። የግሸን የላሊበላ አባቶች ከኔ ጋር ናቸው። የብርሃነ ክርስቶስ ዙራምባ አባቶቼ ከኔ ጋር ናቸው። ጣና ሐይቅ አባቶቼ፣ አክሱም ጽዮን አባቶቼ ከኔ ጋር ናቸው። ደብረ ዳሞ አብርሃ ዋጽና ብትሄድ አክሊለ ገብርኤል ነው። እነዚሁ አባቶችን ይዘን እነዚህን አጋንንቶች ከቤተ ክርስቲያን ላይ እንላቸዋለን። እንግዲህ እንደተመለከታችሁት ነው ውድ ቤተሰቦቼ። እንጠይቅ ብንል በጣም ብዙ የምንጠይቃቸው ጥያቄዎች ይኖራሉ። በተመለከትነው ቪዲዮ ላይ ማለት ነው። እንዴት ነው አንድ ሰው እናንተ ላይ መንፈስ ሲላክ፣ አንድ አባት ሊሆን ይችላል፣ እንዴት ነው እናንተ ላይ እንደተላከ ሊያውቅ የሚችለው? ያው እንግዲህ እግዚአብሔር ነው የሚያውቀው። እንዴት ብለን መጠየቅ መብቶ አለን፣ ግን እሱ ብዙም አጨቃጫቂ አይደለም እና መንፈስስ እንዴት ነው የሚሸኘው ወይም ደግሞ እንዴት ነው የሚወጣው ብለንስ መጠየቅም እንችላለን። ነገሩን ስለምናውቀው ማለት ነው። ምክንያቱም እኛን የሚቃወሙበት ነገር ስላለ ማለት ነው። አባቶቻችን በስልክ በሚገስጹበት ሰዓት፣ መንፈስን በሚያስሩበት ሰዓት፣ በሚሸኙበት ሰዓት ምንድን ነው የሚባሉት አባቶች?
የመናፍስት ውጊያን የሚያስተምሩት አባቶቻችን ምንድን ነው የሚባሉት? ምንስ እየተባሉ ነው ያሉት? ዝም ብላችሁ ተመልከቱ ብቻ። እነሱ ሲያወሩት ልክ ነው፣ ልክ አባቶቻችን ደግሞ ሲጠቀሙት ደግሞ ትክክል አይደለም ማለት ነው። እና ይህንን ነገር የምናወራው ለምንድን ነው? እንድታዩት ነው። በቃ እንትኑ ማለት ነው ችግሩ የማወቅና ያለማወቅ እንዳልሆነ እንድታውቁት ነው። በቃ የማወቅና ያለማወቅ እንዳልሆነ የምታውቁት ነው። እነዚህ አይነት ሰዎች የሚቃወሙት ሰዎች ማለት ነው የሚያውቁት ነገር አለ፣ የሚደረግ ነገር እንዳለ ያውቃሉ። ግን አንደኛ ወይ ከሚያደርጉት ጋር ተባባሪ ናቸው፣ የተጠቀሙበት ነገር አለ፣ የሚያውቁት ነገር አለ ማለት ነው። ሁለት ደግሞ ጭፍን ጥላቻ ለእነዚህ አባቶች አለባቸው ማለት ነው። ሰው ስለሚወዳቸው ስለሚያከብራቸው የእነሱ ትምህርት አይቶ ስለተለወጠ ህይወቱን ስለገነባ ህይወቱን ስላስተካከለ የዘመናት ጠላቱን ስላሰረ ስለቀጠቀጠ እንግዲህ ቅናት መንፈስ አድሮባቸውም ሊሆን ይችላል። እንግዲህ ከዚህ ነገር አይዘልም ማለት ነው እንጂ ባለማወቅ አይሆንም። ባለማወቅ ቢሆን ኖሮ እውነት አሁን እንደዚህ ወጥቶ እንደዚህ ባላላ ነበር ማለት ነው። አባታችን መልካም መንካት ነገር ማጎን ደግሞ ስንት ጊዜ ነው ያስተማሩት በዚህ ጉዳይ ስንት ጊዜ አስተምረዋል። በጣም ብዙ ጊዜ ወጥተው አስተምረዋል እኮ 40 ዓመት ሙሉ ሲገፉ ሲሰደቡ እሳቸው ትምህርታቸውን ሲያስተምሩ ሰው ሲለውጡ በእሳቸው ሰው ሲለወጥ ብዙ ነገር ሲያደርግ ተመልክተናል። እንግዲህ ግን እስቲል ይሄንን እንኳን እያወራ እሳቸውን የሚቃወምና የሚሰድብ ሰው በነገራችን ላይ ይሄንን ቪዲዮ ከፖለቲካ ጋር ወይም ደግሞ እሱ ከሚያደርገው ጋር አትወሰዱት። የሚያደርገው ነገር ጥሩ ነገር ሊኖር ይችላል። ቤተክርስቲያን ወዶ ቤተክርስቲያን የሚጠቅም ነገር የሚያደርግ ነገር ሊኖር ይችላል። ግን በዚህኛው ሳይዱ ደግሞ ትክክል አይደለም ማለት ነው። በዚህኛው ሳይዱ ደግሞ ትክክል አይደለም። እሱ የአየር አጋንንት ስትልኩብኝ ምናምን እያለ ያወራል። መመሪያዎቻችን ምን ይላሉ? የአየር አጋንንት ሲላክባችሁ፣ መተት ሲላክባችሁ ዛር እያሉ ሲያስተምሩ ለምን ይቃወማቸዋል? እንዴ እነሱ ጋር የሚሰራ እዚህ ጋር ይሰራ ማለት ነው ወይስ እነሱ ሲያስተምሩ ብቻ ነው ልክ እንጂ የኛ አባቶች የኛ መምህራኖች ሲያስተምሩ ልክ አይደለም ማለት ነው? እንደዛ ነው። ይሄ አያችሁ አይደለ? እንደዚህ አይነት ቦታ ላይ ትያዛላችሁ ማለት ነው። ዝም ብላችሁ በጭፍን የምትቃወሙ ሰዎች እንደው ሳትመረምሩ ሳትጠይቁ ሳይገባችሁ ማለት ዝም ብላችሁ የምትለፈልፉ ሰዎች እዚች ጋር ትያዛላችሁ ማለት ነው። እንግዲህ ያለውን ሰምታችኋል፣ ሙሉ ቪዲዮን ሰምታችኋል። በልጆቹ ላይ ሳይቀር እንደተደረገ እሱ ሳይነግራቸው አባቶች እንደሚያውቁ ተናግሯል። ይሄንን አሁን መምህራኖቻችን ቢናገሩ ማን ያምናቸዋል? እናንተ ጠንቋይ፣ እናንተ ወሸታ የሚባሉት አባቶቻችን አይደለም። አያችሁ፣ እውነት ምንም ያክል ብትቀበርም ግን ፈልፍላ ትወጣለች። እውነት ትሸፈን ትችላለች እንጂ ትወጣለች። እውነት አትከስምም። እውነት ልትጎሳቆል ትችላለች፣ መከራ ልበላ ትችላለች፣ ግን አንድ ቀን ትወጣለች ማለት ነው። ይሄው በገዛ እጁ በራሱ ሲደርስበት ከዚህ በፊትም አንድ ቪዲዮ አይታችኋል። ጥላወጊ ተላከብኝ ምናምን ብሎ እንትን ሲል መምህራኖቻችን ግን ስለ ጥላወጊ ስለ አንዳንድ መተቶች ስለ አንድ እርኩስ መናፍስት ሲያስተምሩ እንደዚህ ነው የሚያጠቋችሁ፣ በዚህ መንገድ ነው ህይወታችሁን ያበላሹት እያሉ ሲያስተምሩ ግን እነሱን ሲሳደቡ፣ ሲዘልፉ፣ ሲገፉ አልፎም ተርፎ አገልግሎት እንዲያሰጡ ሲያሳግዱ ምን ሲሉ ይከርሙና አሁን ልክ ደግሞ እነሱ ጋር ሲመጣ ደግሞ እንደዚህ ሆኖ እንደዚህ ሆነን ማለት ይጀምራሉ ማለት ነው። አይጋጭም ታዲያ እዚህ ጋር አይጋጭም ወንድሞቼ እህቶቼ፣ እዚህ ጋር አይጋጭም። እና ለማንኛውም እንኳንም ፈወሱልህ፣ ግን የፈወሱልህ በእግዚአብሔር መንፈስ ነው ብለን እናስባለን። እኛ በምናውቀው በኤልሻዳይ በአዶናይ በኢየሱስ ክርስቶስ ሌላ ይሄ ቅጠላቅጠል ስር ሳይመሱ ቅጠል ሳይበጥሱ እንዲሁ በንጹህ አምልኮት በንጹህ አገልግሎት ልጅህን እንደፈወሱልህ ተስፋ እናደርጋለን። እኛም የምንመኘው ያን ንጹህ አባት ስለምንፈልግ ማለት ንጹህ አባቶች እንዲበዙልን ስለምንመኝ ማለት ነው። እና ከዛ አንፃር እንግዲህ እውነተኛ አባት ሆነው በትክክለኛው መንገድ ከሆነ የፈወሱልህ እግዚአብሔር አምላክ የተመሰገነው እንኳን ፈወሱልህ ማለት ነው። ግን አንዳንድ ጊዜ ስንቃወም የሚደርስብን ነገርና የሚሆንብን ነገር ብናውቅ መልካም ነው ማለት ነው እንጂ ዞሮ በራስህ ሲመጣ ማለት ነው ሳትወድ በግድ ታወራታለህ ማለት ነው። ወጥተህ ታወራለህ ሳትወድ በግድ ምንም ጠያቂ ሳያስፈልግ ምንም ጎትጓ ሳያስፈልግ በራስህ ወጥተህ ትናገራለህ ማለት ነው። አሁን ይሄ ሰውዬ ማለት ነው ነገ ከነገ ወዲያ በመናፉ ነው ወጥቶ መምህራኖቻችን የሚቃወም የሚሰድበው ደግሞ ታጉኙታላችሁ። ምን አለ በሉኝ እውነት እሱ ድጋሚ ማለት ነው በዚህ ስራ ላይ ከመጣ ማለት ይስላችሁ በመምህራኖቻችን መሳደብ መቃወም ተመልሶ ከመጣ የምሬን የምላችሁ ይሄን ቪዲዮ መልሻዎቼ እናስተያየዋለን ማለት ነው። ምን ስትል ነበር ባለፈው? አሁንስ ምን እያልክ ነው?
አንተ ስትለው አይሰራም እነሱ ላይ አይሰሩም ማለት ነው። ምንድነው የሚለው ከምን አንፃር እንደዚህ የምትለው የሚለው ነገር እኛም እንጠይቃለን ማለት ነውና እስኪ አባቶቻችን እንዲህ እያሉ ሲያስተምሩ እንግዲህ የሚቃወማቸው እስኪ መምህራችን ይሄን ትምህርት ሲያዳብጡት ለምሳሌ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ እምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማህም። ይሄ የውጭው ዓለም ትውልድማ ይባረካል ብለህ ስትጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቅያባ ያለ ዛር አለ አይነጥላ አለ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም፣ መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን አሜን፣ 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 አሜን። አባታችን እንግዲህ ይህን የመሰለ ትምህርት እንግዲህ ይቃወማሉ ማለት ነው። ይህንን የመሰለ እንግዲህ ምን ትሉታላችሁ? እንግዲህ ከባድ እኮ ነው። በቃ አሁን በራሳቸው ሲደርስ ግን እነሱ እያወጡ እንደዚህ ነው የአየር አጋንንት አንድ የምድር አጋንንት ይላሉ ማለት ነው። መምህራኖቻችን ግን እንደዚህ ዘርዝረው በታትነው ሲያወጡ ግን አይ ነው እንደዛ አይደለም እንደዚህ መሆን የለበትም ይላሉ ማለት ነው። እነሱ ጠንቋዮች ናቸው። ይሄ ብቻ ውድ ቤተሰቦች የመሬ ነው የምላችሁ እንድትረዱልኝ የሚፈልገው ነገር ዛሬ እዚህ ጋር የመጣሁበት ውድ ቤተሰቦች እንድትረዱልኝ የሚፈልገው ነገርና ዛሬ እዚህ ጋር የመጣሁበት ምክንያት ምንድነው? የሚቃወሙ ሰዎች እንዲህ በተለይ እንትን ያላቸው ማለት ነው ሚዲያ ያላቸው ቤተክርስቲያን ውስጥ ያሉ ሰዎች በተለይ ይሄን ነገር የሚያደርጉት ሳያውቁ ወይም ደግሞ ባለማወቅ ሳይሆን እያወቁ ግን ምክንያት ስላላቸው ነው። ከጀርባ ያለቻቸው ነገር የሆነች የሚያቋት ነገር የተነካኳት ነገር ስላለች ያቺ ነገር ግልጽ እንድትወጣ ስለማይፈልግ ነው። ይሄን ነው ወቁ እና
ብዙ ስተው የሚያስቷችሁ ብዙ ናቸውና እባካችሁ ተጠንቀቁ። ዛሬ ያን ጊዜ የደገፋችኋቸው ሰዎች አሁን እነሱ እንደዚህ አስሬ መንፈስ ምን ይላሉ፣ እንደዚህ የሚባል ነገር የለም፣ መተት አጋንንት የሚባል ነገር የለም እያላችሁ ከነዚህ ሰዎች ጋር ያበራችሁ ስትናገሩ ስትሰደቡ የነበራችሁ ሰዎች ዛሬ ይሄ ሰውዬ ወጥቶ ልጄ እንደዚህ የአየር አጋንንት ሲላክብኝ ምናምን ብሎ ሲያወራ ምን ተሰማችሁ? ምን ተሰማችሁ? አያችሁ፣ ይደርሳል። የማይደርስ መስሏችሁ አይደለ? ይደርሳል። ይሄን እንግዲህ ይሄ የመንፈስ እንግዲህ ፈውስ ወይም ደግሞ ድነት በእግዚአብሔር መንገድ የተደረገለት ወይም ደግሞ እሱ በሚያውቀውና በሸፈነው መንገድ ነው የሚለው ነገር እግዚአብሔር አምላክ ያውቀዋል፣ ራሱም ያውቀዋል ማለት ነው። እኛ እዚህ ነገር ውስጥ አንገባም። መጠየቅ ከፈለግን ግን መጠየቅ እንችላለን። ግን አሁን ላይ ያ ነገር አስፈላጊ ስላልሆነ ማለት ነው። ብቻ ግን መምህራኖቻችን ሁልጊዜም ልክ ናቸው። የእግዚአብሔር መንፈስ ቅዱስ ያደረባቸው ከልባቸው የሚያገለግሉ ንጹህ አገልጋይ ናቸው አባቶቻችን ማለት ነው። ምንም እንከን የማይወጣላቸው፣ ችግራችንን የሚረዱን፣ ውድቀታችንን የሚያዩ፣ የኛ መያዝ የኛ መታሰር የሚያስጨንቃቸው አልፎም ተርፎ የሚያስለቅሳቸውም አሉ። እንቁ መምህራኖቻችን ናቸው። በቃ ለህይወታችን መንገድ በር ከፋች ናቸው። ሌላ ነገር ምንም በቃ አንድ እንኳን የሚጠቀሙት ነገር የለም። የሚከፍላቸው ደብር የለ፣ ደሞዝ የላቸው። ማን ነው የሚከፍላቸው? እስኪ መምህራናችንን መልካም መንከራ ተመርገው ወንድሙ ማን ነው የሚከፍላቸው? የየትኛው ቤተክርስቲያን ተቀጣሪ ናቸው? እስኪ ንገሩኝ። ልጃቸው ቀሲስ ኃይለ መለኮት የየትኛው ደብር ተከፋይ ናቸው? የየትኛው ደብር ነው የሚያገለግሉት? ቀሲስ ሄኖክ የትኛው ደብር ነው የሚከፍላቸው? እስኪ የትኛው ቤተክርስቲያን ነው ደሞዝተኛ የሆኑት? እስኪ ንገሩኝ። እንዲሁም ቆሞስ አባ ሳሙኤል እስኪ ጠይቁኝ። እስኪ እንጠይቅ። እስኪ የትኛው ቤተክርስቲያን ነው የሚከፍላቸው? የለም። ሁልጊዜ እንደተገፉ ሁልጊዜ በቃ እንተሳደዱ ነው እንጂ አይደለም ጭራሽ ሊከፈላቸው ወይ ደግሞ እንኳን ሊደገፉ ቀርቶ አይደለም ማለት ነው። እንዳያገለግሉ ራሱ ከቤተክርስቲያን ያገዷቸው ነው ያሉት። እንኳን ሊከፍላቸውና እንኳን ሊያስጠጓቸው ቀርቶ አይደለም ማለት ነው። ደግነቱ መምህራኖቻችንም ይሄን ነገር አይፈልጉትም፣ አባቶቻችንም ይሄን ነገር አይፈልጉትም። ምክንያቱም ስለሚያውቁት ማለት ነው። ውስጡን ያውቃሉ፣ የነበረውን ነገር ስለሚያውቁ እነሱም ብዙም ይሄን ነገር ቦታ አይሰጡትም። እኛ ከስራ ያለነው ተማሪዎቻቸው ዝም ብለን መልስ ምናምን እንሰጣለን እንጂ እነሱ ደክሟቸዋል። መምህር ከማ 40 ዓመት ሙሉ ሲሳደዱ የኖሩ አባት ናቸው። ከዚህ በኋላ ስለሳቸው ምን ተባለ እሳቸው የሚያስጨንቃቸው ይመስላችኋል? አያስጨንቃቸውም። ግን እኛ ተማሪዎቻችንን በእነሱ ተለውጠናል። በእነሱ ህይወታችንን መንገዳችንን አግኝተናል። እግዚአብሔር አምላክን አውቀናል። መጸለይን፣ መስገድን፣ የአምልኮት ህይወትን ከሳቸው ተምረናል። ለእግዚአብሔር መስጠት ያለብን የአምልኮት ህይወት እንዴት መስጠት እንዳለብን፣ በምን መልኩ መስጠት እንዳለብን፣ እግዚአብሔር መሐሪ እንደሆነ ከኛ ቅርብ እንደሆነ ሁልጊዜ እንደሚሰማን ከተንበረከክን ለኛ የማያደርግልን ነገር እንደሌለ እነዚህ አባቶች ዝርዝር አድርገው ፍትፍት አድርገው አስተምረውናል፣ መክረውናል፣ ገስጸውናል። አልፎም ተርፎ ለውጠውናል። በእነሱ ንስሐ ገብተናል። በእነሱ መጸለይ ጀምረናል። በእነሱ ሰግደናል። በእነሱ ንስሐ ገብተን ቅዱስ ቁርባን ተቀብለናል። በእነሱ ትምህርት የተባረኩ ልጆች አግኝተናል። በእነሱ ትምህርት የተባረኩ ሚስቶች አግኝተናል። በእነሱ ምክንያት የተባረከ ቤተሰብ አፍርተናል። ይሄ አብዛኞቻችን እንመሰክራለን ማለት ነው። ይሄ የማይዋሽ ነገር ነው። ስለዚህ እነሱ ሲያስተምሩት ትክክል አይደለም፣ እነሱ ሲያደርጉት ደግሞ ተቃዋሚዎች ሲያደርጉት ደግሞ ልክ ነው ማለት እንደዚህ የሚባል ነገር እንደዚህ አማርኛ የለም፣ አይሰራም ማለት ነው። ስለዚህ ምንድነው ነገሩ? ነገሮችን መመርምሮ ማየቱ የተሻለ ይመስለኛል ማለት ነው። እኔ እንደኔ አስተሳሰብ እነዚህ ሰዎች አያውቁም ብዬ አላስብም ማለት ነው። አያውቁም፣ ስለማያውቁ ነው ሰይጣንና ምናምን አይደለም። በደንብ ያውቃሉ፣ እንዴት እንደሚሰራ ራሱ በደንብ ያውቃሉ ብዬ ነው የማስበው። የሆነ ነገር ያለበት ሰው፣ የሆነች ነገር የተነካካ ሰው ሁልጊዜም እንደጮኸ ነው። የመምህራኖቻችን ስም ሲነሳ ሁልጊዜ እንደጮሁ ነው ማለት ነው። አንዳንዱ አለ ራዩ ላይ ጠቋራ ደሞቴ የሰንጋላ መንፈስ አድሮበት መምህራችን ጨልም አድርጎ የሚሳደብ አለ፣ የሚቃወም አለ። ምንም ሳይመስላቸው ቀንም ሙሉ ወር ከወር እስከ ዓመት ምግባቸው መጠጣቸው ያደረጉት ሰዎች አሉ። እነዚህ በመንፈስ ታስረው የሚቃወሙ ሰዎች አሉ፣ እያወቁ ደግሞ የሚቃወሙ አሉ ማለት ነው። በጣም በብዙ መንገድ እንድትዋያቸው እመክራለሁ ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። እንደወዳችሁ ተስፋ አደርጋለሁ። እስኪ የእናንተ ሀሳብ ምንድነው? እስኪ ጻፉልኝ። እስኪ ምን ተሰማችሁ ስታዩት? የተሰማችሁ ነገር ምንድነው ስታዩት? መቼም ሲሳደብና ሲዘለፍ ታውቁታላችሁ አይደለ? እና ዛሬ በሱ ደርሶ እንደዚህ ሲል ምን አሰባችሁ?
መምህራኖቻችንን አያችሁ ምን ያክል እንቁ እንደሆኑ ምን ያክል ትክክለኛ እንደሆነ አያችሁ አይደለ? እግዚአብሔር አምላክ እድሜና ጤና አብዝቶ ይስጥልን ለመምህራኖቻችን። ይህንን ቪዲዮ ለብዙ ሰው ማጋራታችሁን እንዳትረሱ። ሼር፣ ላይክ፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማተከፈት እግዚአብሔር ተከፈት